ቲክቶክ አለ ሳይንስ ማትማቲክስ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ድረሱልንና ድምጽ ሁኑን የሚሉ በርካታ መልእክቶች ደርሰውኛል። ይህም መልእክት ከትግራይ ክልል ሲሆን ከሽሬ ከተማ ራቅ ብላ በምትገኘው በህጻጽ ከተማ በርካታ እናቶችና አባቶች በረሃብና በችግር ውስጥ ሆነው በማንባት ድረሱልን እያሉ እንደሆነ መልእክቶቹ ያሳያሉ። ይሄ ነፍሰ ገዳይ መያዝ የለበትም። እቺ ምስኪን ነፍስ ትክክለኛውን ፍትህ ማግኘት ካለባት ይሄ አረመኔና ነፍሰ ገዳይ ግለሰብ መያዝ የለበትም። በስንቱ ድራማና ኢቢኤስ ቲቪ ተለያዩ። ተወዳጁ በስንቱ ሲትኮም ድራማ ከኢቢኤስ ቴሌቪዥን ጋር የነበረውን የሥራ ቆይታ ማጠናቀቁ ተነገረ። እኛ ቲክቶከሮች የትግራይ ህዝብን መወከል አንችልም በጭራሽ ማለት ነው። ይሄ ያልኩበት ምክንያት ብዙ ሰው እኛ ሲያየን የትግራይ ህዝብ እንደደላው አርጎ የሚያስብ ብዙ ሰው አለ። ግን እውነታው ከሳቃችን በስተጀርባ ከትግራይ ህዝብ ሳቅ በስተጀርባ ሀዘን አለ። ከትግራይ ሳቅ በስተጀርባ ራብ አለ። አለንጋውን አውጥቶ የሚጋረፍ ራብ። ከትግራይ ህዝብ ሳቅ በስተጀርባ ብዙ ችግሮች አሉ። ግን እኛ እዚህ ስንወጣ የትግራይ ህዝብ ወክለን አይደለም የምንወጣ። ህዝብ ይሄ በራብ ምክንያት እየሞተ ነው። አስቡት፣ በራብ ምክንያት ሰው እየሞተ ስታይ ከህሊና በላይ ነው። አፋውጥተን ተቸግረናል፣ እርዱን እያልን ነው። አይናችሁ በትግራይ ህዝብ አድርጉ። የትግራይ ህዝብ ርቦታል። ለምን ድምጽ አትሆኑት? ለምን ከጎናችን አትሆኑ? ስለ ሳቅን ደስተኛ ነን ማለት አይደለም። ግን ይቅርታ ስሜታዊ ስለሆንኩኝ አሁንም ስላለቀስኩኝ የትግራይ ህዝብ ወክላለሁ ማለት አይደለም። ነገር ግን ሁለት የትግራይ ህዝብን የሚወክሉ ሰዎች አሉ። እነሱም ህይወታቸው ሙሉ ለትግራይ ህዝብ የከፈሉ ናቸው። ማንኛው ሰው እርዳታ ሊያደርግ ከፈለገ አካውንታቸው እታች አድርግላችኋለሁ። በዛውም የትግራይ ህዝብ እንዴት ሁኔታ እንዳለ ማየት ትችላላችሁ። ስለሰጣችሁኝ ጊዜ አመሰግናለሁ። ደህና ዋሉ። ድረሱልንና ድምጽ ሁኑን የሚሉ በርካታ መልእክቶች ደርሰውኛል። ይህም መልእክት ከትግራይ ክልል ሲሆን ከሽሬ ከተማ ራቅ ብላ በምትገኘው በህጻጽ ከተማ በርካታ እናቶችና አባቶች በረሃብና በችግር ውስጥ ሆነው በማንባት ድረሱልን እያሉ እንደሆነ መልእክቶቹ ያሳያሉ። የትግራይ ወጣቶችም የሚችሉትን ያክል ድጋፍ ለማድረግ እየጣሩ ቢሆንም በቂ ስላልሆነ መላው የኢትዮጵያ ህዝብም በዚህ ድጋፍ በመሳተፍ የሚችለውን ያክል አስተዋጽኦ በማድረግ እንዲደርሱልን ካልቻሉም ደግሞ በጸሎታቸው እንዲያስቡን በዋናነት ግን የሚመለከተው አካል ትኩረት እንዲሰጠው ሲሉ መልእክታቸውን አስተላልፈዋል። ይህን መልእክት ሼር በማድረግ ድጋፋችሁን ጀምሩ ላለው መልካም ጊዜ። ይሄ ነፍሰ ገዳይ መያዝ የለበትም። እቺ ምስኪን ነፍስ ትክክለኛውን ፍትህ ማግኘት ካለባት ይሄ አረመኔና ነፍሰ ገዳይ ግለሰብ መያዝ የለበትም። ታህሳስ 6 የእራት ቀጠሮ ነበራቸው። ለሷ ፍቅረኛዋ ነበር ይሄ አረመኔ ግለሰብ ማለት ነው። እዛው እራት በሚበሉበት ሆቴል ውስጥ አለመግባባት ይፈጠራል፣ እርስ በርስ ማለት ነው ከሷ ጋር። ያኔ ሆቴሉን ጥላ ትወጣለች እሷ። ከዛ መኪናውን አስነስቶ ይከተላታል። እንደምንም አባብሎ ካስገባት በኋላ በጣም አመቺ ነው ብሎ ያሰበበት ቦታ ላይ ሲደርስ በሽጉጥ ይገላታል። ከዛ ገሏትን ብቻ አይደለም የተው ሬሳዋን ለዱር አራዊት ሰጥቶ ነው ሄደው። የዛ አካባቢ ፖሊሶች ሬሳዋን ሲያገኙ በጣም በሚያሳዝን ሁኔታ በጅብ ተበላልቶ ነበር ሬሳዋ ማለት ነው። ታዲያ ለምን ያስተላለ ካላችሁ በደንብ አዳምጡኝ። ይሄ ግለሰብ እሺ ተያዘ እንበል፣ በህግ ቁጥጥር ውስጥ ዋለ እንበል፣ ምን የሚደረግ ይመስላችኋል? የሆነ አመት ይፈረድበታል፣ ማረሚያ ቤት ይገባል። እዚህ ጋር በደንብ አዳምጡኝ። መንግስት ቁርሱን፣ ምሳውን፣ እራቱን ሰዓት እየጠበቀ ይሰጠዋል። ቁርሱንም፣ ምሳውንም፣ እራቱንም ሰዓት እየጠበቀ ይበላል። እሱ ግን እችን የምትመለከቷትን ምስኪን ልጅ በጅብ እንድትበላ አድርጓል። እሷ አፈር በልታለች። ካፈር በታች ነች በዚህ ሰዓት ማለት ነው። እስቲ ያስቡት፣ ገሏት ሬሳዋን ለዱር አራዊት ሰጥቶ በጅብ ያስበላ ግለሰብ ህግ ወይንም መንግስት ቢይዘው አስገብቶ ወይን ቤት ላይ ቁርስ ምሳ ራቱን እየሰጠው ሚተኛበትን አልጋ አስተካክሎለት ጤንነቱን በነፃ እየተንከባከበለት ካኖረ
ይሄ ለዚች ልጅ ፍትህ ነው ብላችሁ ታምናላችሁ? እንግዲህ አስቡት፣ ከፍቅረኛዬ ጋር የእራት ቀጠሮ አለኝ ብላ የወጣች ሴት በፍቅረኛዋ ተገላ አልፎም ተርፎ ሬሳዋን ለጅብ ሰጥቶ በጅብ ተበልታ ስትገኝ እና አንድ ጥያቄ ያለኝ እሱን ጠይቄ ልጨርስ። ኢትዮጵያ ውስጥ ከሴቶች ጥቃት ጋር በተገናኘ ያለው ህግ የሚሻሻለው ኢትዮጵያ ውስጥ ምን አይነት ጥቃት ሴቶች ላይ ሲደርስ ነው? ማለት እስካሁን ካየናቸው የተለየ ይሄ ጥያቄ የናንተም ከሆነ ይህንን ቪዲዮ አድርሱልኝ። የእህታችንን ነፍስ እግዚአብሔር ይማር። አመሰግናለሁ። ሰው ሲንገዳገድ ይደገፋል እንጂ አይገፈተርም። ነውር ነው። ኦኬ የሆነ የሰውን ወረስ ሞመንት ሪፖስት ሼር ኮፒ ሊንክ ከማድረጋችን በፊት ሌትስ ፓውዝ። የሆነ ያዛርጉት እስቲ። አትሞቱም። it is not የሆነ የመንግስት ፖለቲካ ጉዳይ አይደለም። ይሄ እንትን አይደለም። የሰው ፐርሰናል ላይፍ ነው። አንዳንድ ጊዜ ቤተሰብ መሃል እንደዚህ አይነት ግጭት አለመግባባት ምናምን ሲኖር በጣም ከባድ ነው። በጣም ከባድነቱም ታውቁት የመንግስት ከፍተኛ ኃላፊ የነበረ ሰው በቃ በጣም ብዙ ነገር ብዙ ሚሊዮን ሰዎች የሚመራ ፕሬዝዳንት ምናምን የቤተሰብ ግጭት ሲኖር በቃ በትክክል ማሰብ አይችልም። የሆነ በቃ ብሬን ፎግ ነው የሚገጥማችሁ። ይሄ በቃ እንትናችሁ ይነጠቃል፣ መክሊታችሁ ይነጠቃል። ይሄ ሊደርሺፕ እንትናችሁ ሁላ ነው በትክክል ማሰብ አትችሉም። በቃ like simple as that. So that might be what happened to him እንጂ የምግብ ችግር ምናምን ምናልባት የዲሲፕሊን ጉዳይ ይሆናል። there is something that he is fighting for. So acknowledge እናድርጋን ነገር የኛ ጉዳይ እስካልሆነ ድረስ በቃ move on scroll እና ወደ ሌላ ነገር ግቡ። ምንድነው እንደዚህ የሰውን እንትን የሰው ምንድነው የሚባለው የሰውን መከራ የኛ መዝናኛ እናድርገው እንጂ በቃ like ይሄ ሰው እንደዚህ ቲክቶክ ላይ ወይ ሌላ ሶሻል ሚዲያ ላይ እንደዚህ የተደጋገመ ነገር ሲያደርግ አይተነው አናውቅም። he is very successful businessman. he was የምግብ ጉዳይ አይደለም እንደነገርኳችሁ ይሄ once የኢትዮጵያ አየር መንገድ ቢዝነስ ክላስ ሼፍ የነበረ ሰው ነው። on top of that he is a restaurateur. he is very successful entrepreneur. so እንደምታዩት he is very actively ብዙ ነገሮች ላይ ስፖርት ምንም ላይ ኢንቮልቭ የሚያደርግ ሰው ነው። ሶ የሆነ ነገር እንደዚህ አይነት ነገር ሲያጋጥመው ለመጣል አንደርደር እንጂ የሆነ ኤምፓቲ የሚባል ነገር አቆለ የት ነው ግን እኛ እንትናችን እንደዚህ ተነጥቆ የተወሰደብን ነው። like how is that our business sometimes በቃ እንደዚህ ለማላገጥ በቃ እንዴት መስራት የማይችል የሆነ ምናምን እናንተም ሰርታችሁ በልታችሁ ኖራችኋል እንኳን እሱ ይኖርሚን በስንቱ ድራማና ኢቢኤስ ቲቪ ተለያዩ። ተወዳጁ በስንቱ ሲትኮም ድራማ ከኢቢኤስ ቴሌቪዥን ጋር የነበረውን የሥራ ቆይታ ማጠናቀቁ ተነገረ። ለ3 ተከታታይ ዓመታት በኢቢኤስ ቴሌቪዥን ሲተላለፍ የነበረው ተወዳጁ በስንቱ የቤተሰብ ሲትኮም ድራማ ፕሮዲውሰር የሆነው አብሪኮም መልቲሚዲያ ከጣቢያው ጋር የነበረውን የሥራ ውል ማጠናቀቁን ገልጿል። አብሪኮም መልቲሚዲያ ከኢቢኤስ ቴሌቪዥን ጋር የነበረውን የሥራ ቆይታ መጠናቀቁን ተከትሎ ተወዳጁ በስንቱ የቤተሰብ ሲትኮም ድራማ ከታህሳስ 3 2018 ዓ.ም ጀምሮ በኢቢኤስ ቴሌቪዥን እንደማይተላለፍና በበስንቱ ሲትኮም ድራማ ዙሪያ የሚኖር ተጨማሪ መረጃዎችን በቅርቡ እንደሚያሳውቅ መልቲሚዲያው አስታውቋል። በመጨረሻም ከኢቢኤስ ቴሌቪዥን ጋር ሰላማዊና ጥሩ የሥራ ቆይታ እንደነበራቸው የገለጸው አብሪኮም ለጣቢያው ባለቤቶችና ሰራተኞች የላቀ ምስጋናውንም አቅርበዋል። የሁለቱ ፍቅረኛ ማቾች ዶክተሮች መረጃ እንሆ ወጥቷል። የሁለቱ ፍቅረኛ ማቾች ሐኪሞች ከሆስፒታል ከውስጥ የተገኘ ልዩና እውነተኛ መረጃ ሲል ኢትዮ ታይምስ ይህንን አስነብቧል። ዶክተር አቤኔዘር ጌታቸውና ሜሮን ደመሌ በጎንደር ሆስፒታል በትምህርትና በስራ ላይ የነበሩ ሲሆን በተቋም ውስጥ በነበሩበት ወቅት ፍቅረኛ ማቾች ነበሩ። የሚያውቋቸው ሁሉ የነበራቸው መቀራረብና መዋደድ ደስ የሚል እንደነበረ ይናገራሉ። ነገር ግን ዶክተር ሜሮን ባጋጠማት የማይድን ህመም ምክንያት በተደጋጋሚ ጊዜ ለዶክተር አቤኔዘር የራሱን ህይወት እንዲኖርና ህይወቱን እንዲያስተካክል በተደጋጋሚ ስትነግረው እንደነበረ ጓደኞቻቸው ይናገራሉ። ዶክተር ሜሮን ለረጅም ጊዜያት በሕክምና ብትረዳም ህመሙ ለውጥ ሊያመጣ አለመቻሉ ቢታወቅም በርከት ላሉ ቀናት ሆስፒታል ውስጥ ገብታ ተኝቶ መታከም ሲደረግላት ቢቆይም ለውጥ ሊመጣ አልቻለም። ዶክተር ሜሮን ከ3 ዓመታት በላይ የቆየ ህመም ሲስተማቲክ ለብስ ኢሪቴማቶሰስ SCLE እና አኪዩት ሊቨር ፌለር ነበረባት። አዲስ አበባና የተለያዩ ሆስፒታሎችና ጎንደር ሆስፒታል ስትታከም ቆይታ ታህሳስ 3 እንድትተኛ ተደረገ። ዶክተር አቤኔዘር በሆስፒታል ውስጥ ሲከታተላትና ሲያሳክማት የቆየ ሲሆን ምሳ ከውጭ አምጥቶ ቀን ከተኛችበት አብለቷት ነበር። እገዛ በሚያደርግላት ወቅትም የራሱን ህይወት እንዲመራና እንደማትድን ስትነግረው እንደነበር ጓደኞቻቸው በተደጋጋሚ ተናግረዋል። በዚህ ሁኔታ ውስጥ እንዳሉ ዶክተር አቤኔዘር ከጓደኛው ጋር አምሽቶ ራሴን ስላመመኝ ትራማዶር ልግዛ ብሎ ከአንድ ጓደኛው ጋር ሄዶ 10 ፍሬ ገዝቶ ገባ። በዕለቱ ማታ ላይ ከእናቱ ጋር ሲያወራ እንዳመሸ
ከቤተሰብ የተገኙ መረጃዎች ያመላክታሉ። በማግስቱ ከስራ በመቅረቱ ተደውሎለት ስልክ ባለማንሳቱ አብሮት የተከራየው ዶክተር አበባ የተባለ ጓደኛው ተደወለለት። ጓደኛውም ቤቱ ሄዶ ክፍሉን ሲያኳኳ አልከፍት በማለቱ በሩን ከፍቶ ሲገባ ተሸፋፍኖ ተኝቶ ተመለከተው። ሲጠራው አቤት ስላላለው ትከሻውን እየነካ ለመቀስቀስ ሞከረ። ስላነቃለት ብርድ ልብሱ ሲገልጠው አረፋ አየ። ከዛን የልብ ትርታውን ሲያዳምጠው እንደሞተ አረጋገጠ። ዶክተር አበባው ጉዳዩን ለፖሊስና ለባልደረቦቹ ነግሮ ፖሊስ እያጣራው ይገኛል። ሚሊኒክ ሆስፒታልም የአስክሬን ምርመራ ታህሳስ 5 አድርጎለታል። ውጤቱም እየተጠበቀ ነው። አካላዊ ጉዳት ምንም የደረሰበት እንደሌለም ተረጋግጧል። ዶክተር ቃል ኪዳን ደምሌ እህቷ እና ወይዘሮ የቆየ በዛብህ እናቷ እያስታመሟት እያለ ዶክተር ሜሮን ታህሳስ 6 ቀን አርፋለች። ቀብሯም ታህሳስ 8 በትውልድ ቦታዋ ደብረ ማርቆስ ከተማ ተፈጽሟል። ታዲያ ከሰሞኑ የነኚህ ሁለት ዶክተሮች ጉዳይ በጣም እያነጋገረ ነበር። እዚህ ደግሞ ልብስ እነሱ ናቸው ዲዛይን ያደረጉት። እዚህ ውስጥ ያሉ ሴቶች አያቸው እንዴት ታለንትድ እንደሆኑ። እስማ አሙዚ ቅዱስ ዘመን እነሱ ናቸው ዲዛይን ያደረጉት። መንጋጋው ከመሰበሩ በፊት ጄክ ፖል እንግዲህ እንደምትመለከቱት እየጨፈረ እንዲሁም ደግሞ እንቅስቃሴዎችን እያደረገ ነበረ። ትናንትና ማታ ተሸንፏል። ጄክ ፖልም እንግዲህ ለበርካታ ሰዓታት የሪንጉን ገመድ ዳርዳሩ ሲዞር እንዲሁም ደግሞ ኮርነር ላይ በመሄድ እንግዲህ ራሱን ለረጅም ሰዓት ሲከላከል ነበር። በመጨረሻም እንግዲህ ተሸንፏል። ነገር ግን መጨረሻ ላይ እንደወጡ መረጃዎች ከሆነ እዚህ ጋር የምትመለከቱት የጨዋታው መጠናቀቂያ ኢንተርቪው ላይ እንግዲህ መንጋጋዬ እየተሰበረ ይመስለኛል ሰብሯል እያለ ደም ሲተፋ ተመልክተነው ነበረ። በመጨረሻ እንግዲህ ሆስፒታል ከሄደ በኋላ የጄክ ፖል መንጋጋ እንደተሰበረ ተነግሯል። ጄክ ፖልም እንግዲህ ይህንን ነገር ያደረገው እንደሚያሸንፍ እርግጠኛ ሆኖ ሳይሆን የነበሩትን ውጥረቶች እንዲሁም ደግሞ ከዚህ በፊትም የተለያዩ ቦክሰኞች ጋር ለመጫወትና ለመደባደብ ብዙ ጊዜ ሞክሮ እንደነበር የሚታወቅ ነገር ነው። እንግዲህ እንደሚታወቀው ዝነኛ ነው። ነገር ግን ለምን ይህንን ነገር እንዳደረገ በርካቶች እየተነጋገሩበት እንዲሁም ደግሞ እየጠየቁት ይገኛሉ። እናንተ ፍልሚያውን ተመልክታችሁት ከሆነ እንዴት እንደነበር ሀሳባችሁን ኮሜንት ላይ አጋሩኝ። መልካም ቀን ይሁንላችሁ። የፕላስ ምልክቷን ተጫኑ። አስባችሁታል? ሁለት እህታማቾች ከ11 ዓመት ህፃን ልጅ ሲያረግዙ እቺ የምትመለከቷት እናታቸው ስትሆን ሁለቱ ልጆቿ ናቸው። ይሄ ደግሞ የሰፈር ልጃቸው ሲሆን እነዚህ ልጆች አብረው እየተጫወቱ ነበረ። ነገሩ በጣም ተመቻቸው። ማለት እርግዝና እንደሚፈጠር እንኳን አላወቁም ነበረ። በተደጋጋሚ ይህንን ጨዋታ ይጫወቱ ነበረ። ነገር ግን ከጊዜያት በኋላ እንደምትመለከቱት ሁለቱም እህታማቾች ሊያረግዙ ችለዋል ማለት ነው። ልጁ እንደምትመለከቱት ከመደንገጡ የተነሳ ምንም ነገር መናገር አልቻለም ነበር። እናትየው እንደምታዩት ታብዳለች። ነገር ግን በሁለቱ ላይ የተፈጠረውን ነገር በፍጹም ማስተካከል አልችልም። ይሄ ነገር የተፈጠረው ሜክሲኮ ሲቲ ውስጥ ሲሆን የልጁ አባት ደግሞ ሜክሲኮ ውስጥ የታወቀ የወንጀለኛ ቡድን አባል ነው። እናም ለልጁም እጅግ በጣም እየተፈራለትና እንዲደበቅ እየተነገረው ይገኛል። እንዲሁም ደግሞ ልጆቹ እንደምትመለከቱት አንቺ ነሽ የጀመርሽው እያሉ እየተከራከሩም ይገኛሉ። ነገር ግን ልጁ ምንም አይናገርም። ልጆቹን ግን ተመልከቷቸው። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ
ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። እኛም የምንፈልገው እሱን ነው። እግዚአብሔር አምላክ ትልቅ ቦታ ያድርሳችሁ። እንደዚህ ነው እኛ የምንፈልገው። በቃ አይታችሁ ከሆነ ቲክታክ መንደር ተቀይሯል። አሁን እየተስተካከለ ነው ያለውና በቃ ይሄንን ነው የምንፈልገው። ሚዲያው ላይ ተጽዕኖ ፈጣሪ ሆናችሁ በተለይ ታዳጊ ሆናችሁ ልጆች በስላችሁ ቁም ነገር እንድሰሩ እናንተም ገንዘብ እንድሰሩ ሀገር የሚጠቅም ማህበረሰብ የሚያስተምር ነገር እንድታደርጉ ነው የምንፈልገውና ጃን እንኳን ደስ አለ። በጣም ደስ ይላል። በጣም ነው ደስ የሚለው። እግዚአብሔር ለቁም ነገር ያብቃ። መልካም ጊዜ። ቴንኪው በጣም ይህንን ቪዲዮውን ምናልባት መልካም ፍቃዳችሁ ከሆነ ለዚች ልጅ ለናዩ አድርሱልኝ። ናዩ እንግዲህ እግዚአብሔር ልጅ ሰጥቶሻል። በሪሌሽንሺፕ የተወለደ ልጅ ቢሆንም እግዚአብሔር ልጅ ሰጥቶሻል። እግዚአብሔር ደግሞ ልጅን የሚሰጠው ሲያምንሽ ነው። እንደምታሳድጊው ሲያምንሽ፣ ልጁን ጥሩ ቦታ ላይ ታደርሻለሽ ብሎ ሲያምንሽ ነው ልጅ የሚሰጥሽ እንጂ ዝም ብሎ እግዚአብሔር ልጅ አይሰጥም። ልጅ የእግዚአብሔር ስጦታ ነው። በልጅሽ ሊያሸማቀቅሽ የሚመጣ ካለ ራሱ ይሸማቀቅ። በልጅሽ ሊያሳፍርሽ፣ በልጅሽ ሊያዋርድሽ፣ ሊሰድብሽ የሚመጣ ካለ ራሱ ይዋረዳል እንጂ ማንም አይዋረድም። ግን በጣም የምታሳዝነው ኢትዮጵያውያን እቺ ልጅ ምን ታርጋችሁ? ቢያንስ እድሜዋ ቢሆን ከ20 ዓመት አትበልጥም እቺ ልጅ። እንግዲህ ትልልቅ ሰዎችም ሆናችሁ ትልልቅ ከሷ በእድሜ የምትበልጡ ሰዎች እቺ ልጅ ለማሸማቀቅ ለመሳደብ ምን አይነት ሞራል ቢኖራችሁ ነው? በጣም ነው የምታሳዝኑት። 98% ክርስቲያን አለበት በሚባል ምድር ላይ እየኖራችሁ እናት የምትከበርበት ሀገር ናት። እናት በእናት ተብሎ የሚለምንበት ምድር ላይ እየኖራችሁ በዛ ላይ ደግሞ የሴቶች ጥቃት ይበዛባታል በምትባል ምድር ላይ ኖራችሁ እንዴት ደፍራችሁ ነው ሴት ልጅ የምትሳደቡትና? እረፉ እስቲ። ቢያንስ ስርዓት ለመያዝ ሞክሩ። እቺ ልጅ ትኑርበት፣ ስራዋን ትስራበት፣ ልጇን ታሳድግበት። በቃ ይህን ያህል አንድን ሴት ለማሸማቀቅ ለመሳደብ የምትሄዱበት ርቀት ምንም የትም አያደርሳችሁ። ለዛ ትክክል አይደለም። እረፉ፣ ስነ ስርዓት ያዙ ለማለት ነው። ናዮ ደግሞ በርቺ፣ እግዚአብሔር ካንቺ ጋር ነው። እግዚአብሔር ካንቺ ጋር መሆኑን የምታውቂው ደግሞ እግዚአብሔር አምኖ ልጅ ሰጥቶሻል። ልጅ የምታሳድጊበት ጥበብ ደግሞ እግዚአብሔር ይሰጥሻል። ታብም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢሲት አንዳይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይደለም። ውሸት ነው። ስለ እግዚአብሔር መኖር ላንተ ለመስበክ በጣም አስቸጋሪ ነው። ምክንያቱም ያገሬ ሰው ሲናገር አውቆ የተኛን ቢቀሰቅሱት አይሰማም ይላል። በሕክምና ሙያ ውስጥ አይዲዮፓቲክ የሚባል ነገር አለ። አንኖውን ኮዝ ሲሆን ምክንያቱ ሳይታወቅ መድረሻው፣ ስፍራው ነገሮችን ለማወቅ ለሳይንስ እንኳን አዳጋች ሲሆን አይዲዮፓቲክ ብሎ ያልፈዋል። ይህንን እግዚአብሔር ነው የሚያውቀው፣ ሳይንስ አላውቀውም አለ ማለት ነው ብዬ እኔ ተረጉመዋለሁ። ምክንያቱም ሳይንስ ከዛ በላይ መሄድ አይችልም። ወዳጅ አንድ ነገር ልንገር፣ ልብን እኮ ሳይንስ አይፈጥራትም። ጉበትን፣ ሳምባን፣ ኩላሊትን፣ የውስጥ የአካል ሲስተሞቻችንን ሳይንስ ሊሰራው አይችልም። እንደው ይሄ ወሰብሰብ ቢልብህ እንኳን እኔና እናንተ ተሸክመን የምንሄደው ቀዩ ደማችን ደም ብለን የምንጠራውን እንኳን የሰው ልጅ መስራት አይችልም። የኢትዮጵያ ቀይ መስቀል ማህበር ደምን ከግለሰቦች እየሰበሰበ የደም እጥረት ለገጠማቸው ይሰጣል። ምክንያቱም በፋብሪካ ስለማይመረት የትኛውም የምድር ዕውቀት ቢሰባሰብ ደምን መስራት አይችልም። ምክንያቱም ደም ውስጥ እጅግ በጣም ውስብስብና ብዙ ነገሮች አሉ። ይህንን የሰራውና ያበጀው ደግሞ ሕያው እግዚአብሔር ብቻ ነው። ታዲያ ሰዎች ሲታመሙ ያንን ደም ወደ መመለስ ያንን ደም ወደ ጤናማ ስቴት ለመመለስ እንኳን የሰው ልጅ ዕውቀቱን ቢያሰባስብ፣ ዕውቀቱን ቢቀምር፣ ዕውቀቱን ቢደምር፣ ቢቀንስ፣ ቢያባዛ፣ ቢያካፍል ፈጽሞ ደምን ሊሰራና ደምን ሊፈጥር አይችልምና ስለዚህ አንዳንድ ጊዜ ሳይንስ እንኳን ሄዶ የሆነ ቦታ ላይ ሲቆም ሰዎች እንደ እምነታቸው ሲጸልዩ ከነገሮች ሁሉ በላይ የሆነ እግዚአብሔር ይረዳቸዋል፣ ፈውስን ይሰጣቸዋል፣ መዳንን ያመጣላቸዋል። ይህንን ደግሞ አንተ ስላልክ ሳይሆን ሳይንስ በራሱ ሃይማኖተኝነት ወይም እምነት ሰዎች ሲኖራቸው የመዳን አቅማቸውን እጅግ በጣም ቡስት እንደሚያደርጉ ወይንም ደግሞ በሽታን የመከላከል አቅማቸው በጣም እንደሚጨምር ሳይንስ አጠንክሮ
አድቫይዝ ያደርጋል፣ ይመክራል፣ እኛም እንመክራለን። ወዳጄ እባክህን በህብረተሰቡ እምነትና ሃይማኖት ላይ የምትናገረውና የምታላግጠውን ነገር ማቆም አለብህ። ምክንያቱም ያላመኑ ሰዎች ህመም ሲገጥማቸው ህመማቸው ተባብሶ በቀላሉ መዳን የሚችለውን ነገር ውስብስብ ወደሆነ ነገር እንዲወስዱት ያደርጋቸዋል። አለማመናቸው። ነገሮችን አምኖ መቀበል፣ በሚያምኑት አምላክ ደግሞ መደገፍ፣ እዛ ላይ ሳይንስ ሲጨመርበት ነገሮች ውጤታማ ይሆናሉና ህብረተሰቡን እምነትና ሃይማኖቱን አታንቋሽ፣ አትምታ፣ አትናገር። ልብ ይስጥህ።